የቀድሞው የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር የአሁኑ የሰላም ሚኒስትር መሐመድ ኢድሪስ ስለ ሀገሪቱ ሰላም ጸጥታና ተዛማጅ ጉዳዮች አንስተው አብራርተዋል። ሚኒስትሩ በአማራ ክልል ሁሉንም ዞኖች መንግስታቸውን መቆጣጠሩን ገልጸው የታጣቂዎች አመራሮች ክልል ውስጥ እንኳ የሉም ብለዋል። ከአማራ ክልል ባሻገር ያሉት ክልሎችም እጅግ ሰላም ናቸው። ሰላም እንደሌለ የሚያስመስለው ሶሻል ሚዲያው ነው። ለሱ ደግሞ መፍትሄው ከሞባይል ስክሪኖች መራቅ ነው ሲሉ ተደምጠዋል። በተከታዩ ጥንቅር የሰላም ሚኒስትሩን ቃለ መጠይቅ ከሌሎች መረጃዎች ጋር አሰባጥረን አሰናድተነዋል። አብረን እንቆይ። የሰላም ሚኒስትሩ መሐመድ ኢድሪስ ማብራሪያቸውን የሚጀምሩት ከትግራይ ክልል ሲሆን ትግራይ ከፕሪቶሪያው ስምምነት ወዲህ አንጻራዊ ሰላም ናት ነው ብለዋል። አማራ ክልልን በተመለከተ ደግሞ ሲያብራሩም ከ2 ዓመት በፊት በክልሉ ይገኛሉ ያሏቸው ታጣቂዎች መዋቅሩን ተቆጣጥረው የሚፈልጉትን ለማስፈጸም ሲሞክሩ ነበር። ነገር ግን 2 ዓመት ሙሉ ተሰርቷል ባላቸው ስራዎች ዕለት ተዕለት የተሻሻለ መጥቷል ይላሉ። አማራ ክልል 22 ዞኖች 8 ትላልቅ ከተሞች በሙሉ ሰላማዊ ናቸው። ከ265 ወረዳዎች ውስጥ ከሁለቱ በስተቀር ሁሉም ሰላማዊ መሆናቸውን አመልክተዋል። በኦሮሚያም ክልል በተመሳሳይ ተቆጣጥሮ ላስተዳደር የሚል ታጣቂ የለም ብለዋል። የሁኔታ ከአማራ ክልልም ጋር ይመሳሰላል የሚሉት መሐመድ 1 ዓመት በፊት አካባቢ በሚታወቁ ስፍራዎች ነው ታጣቂዎቻቸው የተለያዩ ነገሮች ያሏቸው ነገር ግን ምን እንደሆነ ያልጠቀሷቸውን ለማድረግ እስከ መሞከር ደርሰው ነበር ሲሉ ያስታውሳሉ። አሁን ላይ ግን ይህን ጉዳይ እንመራለን የሚሉት አካላት እንኳ በክልሉ ውስጥ የሉም። ወደ ጎረቤት ሀገራት ተሻግረው ብቅ ጥልቅ ይላሉ እንጂ ተጽዕኖ ለመፍጠር በሚያስችል ደረጃ በአማራ ክልል ውስጥ የሉም ብለዋል። ሚኒስትሩ ቀጥለዋል። በክልሉ ውስጥ ውጤት እንዴት ተገኘ ሲሉ ይጠይቁና ራሳቸው ጥያቄ ራሳቸው ምላሽ ይሰጣሉ። አንደኛው የክልሉ መዋቅር ራሱን አደራጅቶ አንድ ሆኖ የአመራር አንድነት ፈጥሮ ቁርጠኛ ሆኖ እስከታች የሰራበት ሁኔታ ጠንካራ በመሆኑ ነው ባይ ናቸው። ሁለተኛው ደግሞ የክልሉ ጸጥታ መዋቅር የማድረግ አቅሙ ጠንካራ ሆኖ ወደ ነባር አቅሙ ተመልሷል። ሶስተኛው ደግሞ እነዚህ የህዝብ ጥያቄ ይዘና የሚሉ ሲሉ የጠሯቸው ነገር ግን በሌላ መልኩ የህዝብ ሰውት የሚያባብሱ አካላት በፈጠሩት መከራ ምክንያት ህብረተሰቡ በዚህ መንገድ የትም መሄድ እንደማይቻል ያውቃል ይላሉ። ክልሉ ካሉት ከ4000 ገደማ ቀበሌዎች ከ80% በላይ የመንግስት መዋቅር ወደ ስራ ተመልሷል ያሉት ሚኒስትሩም መሰረታዊ አገልግሎት እየሰጡ መሆናቸውን አመልክተዋል። ሚኒስትሩ አክለው ሲያብራሩ ቀሪዎቹ ከመንግስት ተጽዕኖ ውጪ ናቸው ወይም በሌላ ኃይል ቁጥጥር ስር ውለው ሳይሆን ተደራሽ ባለመሆናቸው ነው በማለት ታጣቂዎች ቁጥጥር ስር አለመሆናቸውን ገልጸዋል። ይሁን እንጂ ባለፉት 2 ዓመታት በተለያዩ የክልሉ አካባቢዎች እንደሚንቀሳቀሱ የሚናገሩት የፋኖ ታጣቂዎች ከዋና ዋና ከተሞች ውጪ ያሉ የክልሉን አብዛኛውን አካባቢ እንደሚቆጣጠሩ ይናገራሉ። ሰላም ሚኒስትሩ መሐመድ በክልሉ ውስጥ ፍላጎቱን የሚያስፈጽም ከታጠቁ ከመንግስት ኃይሎች ጋር ፊት ለፊት የሚያጠቃ ወይም የሚመክት ከተሞችን ተቆጣጥሮ ላስተዳደር የሚል ኃይል የለም በማለት የዕለት ተዕለት እንቅስቃሴን የሚያውኩ ወንጀለኞች የሉም ማለት ግን አይደለም ብለዋል። በስም ያልጠሯቸው የፋኖ መሪዎች ክልሉን ለቀው በጎረቤት ሀገራት ብቅ ጥልቅ የሚሉ እንጂ ያን ያህል ተጽዕኖ የሚፈጥሩበት ሁኔታ ላይ አይደለም በማለት ተገዳዳሪ ኃይል የለም ሲሉ አጣጥለዋል። መንግስት እግሩን ተክሎ ለህብረተሰቡ የሚገባውን አገልግሎት መስጠት ሰላምና ጸጥታ ማስከበር የሚችልበት ሙሉ ቁመና ላይ እየደረሰ ያለበት ዋዜማ ነው ሲሉ መንግስት በክልሉ ውስጥ ከፍተኛ ሚና እንዳለው ሚኒስትሩ አክለዋል። የቀድሞ ዳይሬክተር የአሁኑ ሚኒስትር መልሰው ደግሞ ወደ ኦሮሚያ ክልል ያቀናሉ። ክልሉ በፊት ነበረበት ያሉት ፈተና አንደኛ በተወሰዱ የፖለቲካ ውሳኔዎች ማለትም በስጥቅ ላይ የነበሩ አካላት የሰላም ሲሉ የጠሩትን የእጅ ስጡ ጥሪ ተቀብለው መግባታቸው፣ ሁለተኛው የክልሉ መንግስት ጠንክሮ ታችኛው መዋቅር ድረስ በመስራቱ ህላዊነቱን ጠንካራ እንዲሆን አስችሎታል ሲሉ ተናግረዋል። በዚህም ጥቂት ኪስ ሲሉ ከጠሯቸው አካባቢዎች ውጪ ሰላም ተረጋግጧል ይላሉ። በሌሎች ክልሎችም ተመሳሳይ ሰላም ሰፍኗል ባይ ናቸው። ላብነትም እንደ ጋምቤላ፣ ሶማሌ፣ አፋር፣ ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያ፣ ሲዳማም ሰላማቸው የተጠበቀ ነው ሲሉ አስረድተዋል። የሰላም ሚኒስትሩ መሐመድ ኢድሪስ ጋምቤላ ሰላም ነው ባሉበት ዕለት ግን ከመልእክታቸው ጋር የሚቃረን ዜና ተሰራጭቶ ነበር። እሱም በክልሉ በኢታንግ ልዩ ወረዳ ማንነታቸው ባልታወቁ በተባሉ ታጣቂዎች ግንቦት 24 እና 25 ቀን 2017 ዓ.ም በተፈጸመ ጥቃት የፖሊስ አባልን ጨምሮ 2 ሰዎች መገደላቸውንና 1 ሰው መቁሰሉን ነዋሪዎች ተናግረዋል። በአገር ውስጥ የዜና ምንጮች አስተያየታቸውን የሰጡ ነዋሪዎች እንደሚሉት የመጀመሪያው ጥቃት በኢታንግ ልዩ ወረዳ ፒንመላኑ ውስጥ ቀበሌ እሁድ ግንቦት 24 ከምሽቱ ለ2:20 ጉዳይ የስብከት ዝግጅት ታድመው ወደ ከተማ በሚመለሱ ሰዎች ላይ የተፈጸመ ሲሆን በጥቃቱም 1 ሰው ሲገደል ሌላ 1 ሰው ቆስሏል። ሁለተኛው ጥቃት ከትናንት በስቲያ ሰኞ ግንቦት 25 ቀን 2017 ዓ.ም በወረዳው በሚገኝ ፖሊስ ጣቢያ አቅራቢያ ማንነታቸው ባልታወቁ ታጣቂዎች የተፈጸመ ነው። በዚህም አንድ የፖሊስ አባል ላይ በታጣቂዎቹ በተከፈተበት ተኩስ መገደሉ ተዘግቧል። ጥቃቶቹ ከደቡብ ሱዳን ድንበር ተሻግሮ የመጡ የሙርሌ ታጣቂዎች ባለፉት
ባለፈው ሳምንት ግንቦት 17 ቀን 2017 ዓ.ም በክልሉ 39 ሰዎችን አሳፍሮ ሲጓዝ በነበረ አውቶቡስ በፈጸሙት ጥቃት ከ5 በላይ ሰዎች መገደላቸውንና በርካቶች መቁሰላቸውን ተከትሎ የተፈጸሙ ናቸው። ስማቸው እንዳይገለጽ የጠየቁ ምንጭ በኢታንግ ልዩ ወረዳ ከዚህ በፊት ታጣቂዎች አድፍጠው ጥቃት እንደሚሰነዝሩ ጠቅሰው እሁድ ዕለት የተፈጸመውን ጥቃት አሳዛኝ ብለውታል። የመጀመሪያው ጥቃት የመንፈሳዊ ስብከት ዝግጅታቸውን አጠናቀው ወደ ኢታንግ እየተመለሱ በነበሩ ሰዎች ላይ መፈጸሙን ያረጋገጡት ምንጩ በወቅቱ አንድ ግለሰብ በተተኮሰበት ጥይት ወዲያውኑ መሞቱንና ሌላ አንድ ሰው ደግሞ ክፉኛ ቆስሎ በጋምቤላ ሪፈራል ሆስፒታል ክትትል እየተደረገለት እንደሚገኝ ገልጸዋል። ሌላ ለደህንነታቸው መስጋት ስማቸው እንዳይጠቀስ የጠየቁ ነዋሪ በበኩላቸው ከየካቲት 2017 ዓ.ም ጀምሮ በተለይ ምሽት ላይ በተደጋጋሚ ጥቃት እንደሚፈጸምና ድርጊቱም ነዋሪዎቹን ስጋት ላይ እንዲወድቁ ምክንያት መሆኑን አስረድተዋል። የሰላም ሚኒስትሩ ግን ጋምቤላ እንደተቀሩት ክልሎች ሁሉ ሰላም መሆኑን ይገልጹና ወደ ቤኒሻንጉል ጉሙዝ ክልል ያመራሉ። ቤኒሻንጉልም ጸጥታው የተጠበቀ ነው ይላሉ። እርሳቸው ይህን ቢሉም በቤኒሻንጉል ጉሙዝ ክልል ካማሺ ዞን ምሽጋ ወረዳ ግንቦት 13 ቀን 2017 ዓ.ም ለሊት 11 ሰዓት አካባቢ የኦሮሞ ነጻነት ሰራዊት ታጣቂዎች ከፈቱት በተባለ ጥቃት 18 ሰዎች ሲገደሉ 10 ሰዎች መቁሰላቸውን ነዋሪዎች ገልጸዋል። ጥቃቱ በወረዳው ሶጌ ከተባለው ከተማ በ45 ኪሎ ሜትር ርቀት ገደማ ላይ በምትገኘው አንገርመቲ ወይም አይሻንጃድም በተባለው ከተማ መፈጸሙን የገለጹት ነዋሪዎች የተገደሉት ሰላማዊ ሰዎች መሆናቸውን ተናግረዋል። በጥቃቱ ሕይወታቸውን ካጡት በተጨማሪ 10 ሰዎች ቆስለው ወደ ነቀምት ሆስፒታል ለሕክምና መሄዳቸው የተገለጸ ሲሆን ታጣቂዎቹም 3 ሰዎችን አግተው መውሰዳቸውና ቤት ማቃጠላቸውን ዶቼ ቬለ ዘግቧል። እነዚህን የሰላማዊ ሰዎች ግድያ በተመለከተ ሚኒስትሩ ያሉት ነገር የለም። ለመንግስት ቅርበት ካለው ፋና በኩልም ጥያቄው አልቀረበላቸውም። ሚኒስትሩ ቀጥለው ማብራሪያ የሰጡበት ሐሰተኛ ሲሉ የጠሩትን መረጃዎች በተመለከተ ሲሆን በአገር ውስጥና በውጭ መንግስትን ቅቡልነት ለማሳጣት አጀንዳ ተቀርጾ እየተሰራ ነው ይላሉ። ይህ የሀገሪቱን ገጽታ ለማጠልሸት ይሰራል ያሉት ስራ ሆነ ተብሎ ታቅዶ አቋም ተይዞ ዳታ ተቀነባብሮ በጋራ የሚሰሩ ስራ ነው ሲሉም ስም ሳይጠቅሱ ወቅሰዋል። ይህም ታዲያ መንግስትን ለመገዳደር የተቀመጠ አንደኛው የትግል ስትራቴጂ ተደርጎ መወሰዱን ጠቁመዋል። መሬት ላይ የተገኙትን ውጤቶች ማጋነን የመንግስትን አቅም ደካማ በማድረግ ሰዎች አእምሮ ውስጥ ፍርሃት እንዲፈጠር፣ ፍርሃቱ ደግሞ እንቅስቃሴ እንዲገድብ በማድረግ ሀገር ውስጥ የሰላምና ጸጥታ ሁኔታ እየደፈረሰ ነው ብሎም ሰው ከቤት ወጥቶ 40 እና 50 ኪሎ ሜትሮችን እንዳይሄድ ከእንቅስቃሴ እንዲገደብ በዚህም መንግስት ላይ ጣት እንዲቀሰር ለማድረግ ነው ሌት ተቀን ሲሰራ የነበረው ብለዋል። እርሳቸው ቢሉም ግን ከአዲስ አበባ በቅርብ ርቀት እንኳን የሚፈጸሙ እገታዎች እጅግ ከፍተኛ መሆናቸውን ዘገባዎች ያመለክታሉ። ለአብነት ቢቢሲ ባለፈው አንድ ዓመት በአሊዶሮና አካባቢው ብቻ በህዝብ ማመላለሻ አውቶቡሶች ላይ የተፈጸሙና ሪፖርት የተደረጉ የእገታ ወንጀሎችን ዘርዝሯል። ግንቦት 2 ቀን 2016 ዓ.ም ከአዲስ አበባ የተነሱ በተለምዶ አባዱላ በተባሉ የህዝብ ማመላለሻዎችና ሌሎች ተሽከርካሪዎች ሳፍሩ የነበሩ 29 መንገደኞች በኦሮሚያ ክልል ሰሜን ሸዋ ዞን ሙከ ጡሪ ከተማ መግቢያ ላይ ታግተው መወሰዳቸው ተዘግቧል። ሰኔ 5 ቀን 2016 ዓ.ም መነሻቸውን ከአማራ ክልል ደባርቅና ባህር ዳር ከተሞች ያደረጉ 3 የህዝብ ማመላለሻ አውቶቡሶች ሳፍሩ የነበሩ ከ100 በላይ መንገደኞች ገርባ ጉረቻ አካባቢ ታግተው ተወስደዋል። በጋቢት 8 ቀን 2017 ዓ.ም ከ50 በላይ መንገደኞችን አሳፍሮ ከአዲስ አበባ ወደ ደብረ ማርቆስ ሲጓዝ የነበረ ፈለጋጊዮን የተባለ ዘመናዊ አውቶቡስ አሊዶሮ አቅራቢያ በጥይት ተመቶ ተሳፋሪዎች ታግተው ተወስደዋል። በአካባቢው ያለው የጸጥታ ኃይል ዘግይቶ መድረሱ ታጋቾችን ማስመለጥ እንዳልቻለና ታጋቾቹ ምን ሁኔታ ላይ እንዳሉ እንደማይታወቅ ስማቸው መግለጽ ያልፈለጉ አንድ የትራንስፖርት ማህበር ባለስልጣን በወቅቱ ለቢቢሲ ገልጿል። ታጣቂዎቹ አጋቾቹን ለመልቀቅ እስከ 1.5 ሚሊዮን ብር መጠየቃቸውም ተዘግቧል። መጋቢት 13 ቀን 2017 ዓ.ም በኦሮሚያ ክልል ሰሜን ሸዋ ዞን ከጎርፎ ከተማ ወጣ ብሎ በሚገኝ ስፍራ ወደ አዲስ አበባ ሲጓዙ የነበሩ 2 ታይሩፍ ተብለው የሚጠሩ መለስተኛ የህዝብ ማመላለሻዎች ሲጓዙ የነበሩ 40 ያህል ተሳፋሪዎች ታግተው ተወስደዋል። በወቅቱ አንድ አይሱዙ መኪና ከታጣቂዎች ለማምለጥ ሲሞክር ተገልብጦ በተሳፋሪዎቹ ላይ ጉዳት መድረሱ ተገልጿል። መጋቢት 27 ቀን 2017 ዓ.ም ከአዲስ አበባ ወደ ደብረ ማርቆስ 56 መንገደኞችን አሳፍሮ የተጓዘ የነበረ አገር አቋራጭ አውቶቡስ ቱሉ ሚልኪ ላይ ጥቃት የተፈጸመበት ሲሆን ተሳፋሪዎች ታግተው ተወስደዋል። በጥቃቱ ቢያንስ 6 ተሳፋሪዎች ተጎድተው የረዳቱ ሕይወት ማለፉን የትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት ለቢቢሲ ገልጸዋል። መረጃዎች እንዲህ አይነት አሃዞችን ቢያመላክቱም የሰላም ሚኒስትሩ ግን አይስማሙበትም። የኢትዮጵያ አብዛኛው ክፍል ሰላም ነው፣ ችግር የሆነው ሶሻል ሚዲያው ነው፣ ለሱ ደግሞ መፍትሄው ከስልክ ስክሪኖች መራቅ ነው ሲሉ ተደምጠዋል። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳነው ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።